የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ2018 በጀት ዓመት የእቅድ አፈጻጸም ሪፖርትና የ2019 በጀት ዓመት እቅድን ከህዝብ ክንፍ አመራሮች ጋር በመሆን ገምግሟል። ቢሮው በበጀት ዓመቱ የሰራቸውን ስራዎች ባቀረበበት መድረክ ከተማ አስተዳደሩን ወክለው ውጤት ላስመዘገቡ የፌዴሬሽን ልዑካን እውቅናና ሽልማትም ሰጥቷል። የከተማ አስተዳደሩ የስፖርት ቢሮ ኃላፊ የሆኑት አሰግደው ኃይለ ጊዮርጊስ መድረኩ የከተማዋን ስፖርት የሚያንቀሳቀሱ አካላት የተካፈሉበት መሆኑን ጠቁመው በርካታ የቤት ስራ የወሰዱበት መሆኑንም አንስተዋል። እንግዲህ የዛሬው አጠቃላይ የፌዴሬሽኖች ስራ አስፈጻሚዎች፣ ፕሬዚዳንቶች፣ ማህበራት አመራሮች፣ ተወካዮች የተገኙበት አጠቃላይ የከተማውን ስፖርት የሚያንቀሳቅሱ ትልቅ ኃላፊነት ያለው አካል ነው እዚህ አዳራሽ ላይ የተሰበሰበው። በቀጣይ ትኩረት አድርገን የምንሰራባቸው ጉዳዮች ላይ በዝርዝር እያንዳንዱ የፌዴሬሽን አመራሮች አባላቶች አንስተዋል። ስለዚህ የስፖርት ዘርፉ ላይ የበለጠ የተሰጠው ትኩረት ወደ ላቀ ደረጃ ለማድረስ ትልቅ ቁጭት ሊፈጥሩና መስራት የሚገባቸው ኢሹዎች በስፋት ስለተነሱ አጠቃላይ እንደ ቢሮአችን በተነሱ ጉዳዮች ላይ በጣም ደስተኞች ነን። ትኩረት አድርገን እንድንሰራባቸውም ጠንካራ ጎኖችን የበለጠ እንድናጠናክር፣ ጉድለቶችን ለማረም ትልቅ መነሳሳትና ቁጭት የሚፈጥር መድረክ አድርገን የወሰድነው። የተለያዩ የስፖርት ማህበራትና ፌዴሬሽኖች በቂ ትኩረት እንዲሰጣቸው ያነሱትን ጥያቄ በተመለከተም ተከታዩ ምላሽ ሰጥተዋል። አሁን ዛሬ የተነሳው ይሄ ትክክል ነው፣ ይሄ ትክክል አለን በሚል ሳይሆን እኛ እንደ ቢሮ የምንረዳው አጠቃላይ የፌዴሬሽኖቻችን ተቀራራቢ የሆነ አቅም እንዲኖራቸው፣ ተቀራራቢ የሆነ አፈጻጸም እንዲኖራቸው፣ ተቀራራቢ የሆነ እይታ እንዲኖራቸው፣ ተቀራራቢ የሆነ አተያይ እንዲኖራቸው ማድረግ አካባቢ ላይ ወጥነት ባለው መንገድ በቀጣይ መስራት እንዳለብን ትልቅ ለሰን የወሰንበት፣ በዚህ መሰረት እንሄዳለን። በእለቱ በቀረበው ሪፖርት ከተማዋ በበጀት ዓመቱ ከ5 በላይ ዓለም አቀፍና አህጉር አቀፍ ውድድሮችን ማስተናገዷ ሲጠቀስ በታዳጊዎች ልማት ላይ በተሰራ ስራም ከ365 በላይ ታዳጊዎች ክለቦችን መቀላቀላቸው ተመላክቷል። የቢሮ የስፖርት ዘርፍ ምክትል ቢሮ ኃላፊ ዳዊት ትርፉ ቢሮአቸው ስፖርቱን በማህበረሰቡ ዘንድ ባህል በማድረጉ ዙሪያ ስኬታማ ዓመት ማሳለፉን አንስተዋል። በ2018 በርካታ ውጤቶችን በጋራ ያስመዘገብንበት ነው። በኋላም በሪፖርታችን የምንገመግመው ይሆናል። እንደ ከተማ የተያዙ ግቦችን፣ ስኬቶችን፣ ስፖርትን ከማስፋፋት ተደራሽነትን እንደ ፖሊሲያችንን እንደሚለው ስፖርትን በሚኖሩበት፣ በሚሰሩበት፣ በሚማሩበትና አሁን ደግሞ በሚዝናኑበት ቦታ ላይ ስፖርትን ባህሉ ያደረገ ማህበረሰብ መፍጠር ነው የዚህ ተቋም ዋና ዓላማና ይህንን ከማሳካት አኳያ በጋራ ሆነን በርካታ ስኬቶችን አስመዝግበናል። በመድረኩ የተገኙ ተሳታፊዎችም ውይይቱ ስኬታማ እንደነበረ ለጣቢያችን አስተያየታቸውን ሰጥተዋል። የዛሬው ውይይት ፍትሐዊና ግልጽ የሆነ ውይይት ነበር። ከዚህ ቀደም ከነበሩት የተሻለ አቀራረብ፣ የተሻለ ውጤት የታየበት እንዲሁም ከተማችን የተንጸባረቀ ውጤቶች ብሩህ ሆኖ ግልጽ ሆኖ የተሳተፉና እንደ አሶሲዬሽን ፕሬዚዳንት የሚቀጥለው አመት እቅዳችንን በምን አይነት መንገድ መስራት እንዳለብንና ከተማችንን እንደምናስተዋውቅ የተገለጸበትና መስመርና እቅድ የተሰጠበት በመሆኑ በጣም ደስ የሚል ቆይታና ጊዜ ነበረ። አመራሮቹም ጥሩ ሪፖርት ቀርቧል። በሁለተኛ ደረጃ ደግሞ ከአሉት የዳይሬክተሮች የተሰጠው የሪፖርት እንትን ገላጭ ነው። ለሁሉም ለተሳታፊው በደንብ እንትን ተብሏል። በተጨማሪ ሁለተኛ ለእንትኖቹ የተሰጠው የእድል ማለት ምን ችግር አለ፣ ባለፉት የስራ አፈጻጸም ላይ ምን ተሰርተዋል፣ ወደፊትስ በእቅዱ ላይ ምን አለ የሚለውን ጥያቄዎች በተሳትፎ ከህብረተሰቡ ላይ ማለት ከተሳታፊዎች ጥሩ የሆኑ አስተያየቶችንና ገንቢ የሆኑ ወደፊትም አዲስ አበባን የስፖርት እንትን እድገት ሊያሳድግ የሚችል ጥሩ የሆኑ ሀሳቦችና ጥያቄዎች ተነስተውበታል። በመድረኩ በኢትዮጵያ ሻምፒዮና ውድድሮች፣ በኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች፣ የታዳጊ ወጣቶች የምዘና ውድድር፣ በመላው የኢትዮጵያ ጨዋታዎችና በባህል ስፖርቶች ውድድሮች ተሳትፈው አሸናፊ ለሆኑ ልዑካን በድምሩ የ9.8 ሚሊዮን ብር ሽልማት ተበርክቷል። ለ2019 በጀት ዓመት የከተማዋን የስፖርት ቱሪዝም ከማነቃቃቱ ጎን ለጎን በ20 የውድድር አይነቶች 327 ከተማ አቀፍ ውድድሮች ማስተናገድ፣ ከባህል ሀብቶች ጋር በትብብር 18 አዳዲስ የስፖርት ማዘውተሪያ ስፍራዎችን መገንባት፣ 67,000 በክረምት 23,000 ታዳጊዎችን ደግሞ በበጋ ማሰልጠንና ሌሎች እቅዶችም ተቀምጠዋል።